አምነስቲ ኢንተርናሽናል በኢትዮጵያ መንግስት የኮሪደር ልማት ፕሮጀክት ሳቢያ የመብት ጥሰቶች መፈጸማቸውን በምርመራ አረጋገጥኩ አለ። የሰብአዊ መብቶች ምርመራ በገለልተኛነት እስከሚካሄድ ፕሮጀክቱ እንዲቆም ሲልም አሳስቧል። የፕሪቶሪያ የሰላም ስምምነት አተገባበር ዙሪያ ያሉ ሁኔታዎች አሳሳቢ ናቸው፣ የአፍሪካ ህብረትም ውይይት ሊያደርግ ይገባል ሲሉ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጥሪ አቀረቡ። ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው በሃኖይ ቪየትናም ይፋዊ ጉብኝት በማድረግ ላይ ይገኛሉ። ሰላም ጤና ይስጥልን ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች፣ ወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እየጋበዝን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ኢልያስ ክፍሌ ነኝ። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው በሃኖይ ቪየትናም ይፋዊ የሥራ ጉብኝት በማድረግ ላይ ይገኛሉ። ጠቅላይ ሚኒስትር አብይ አህመድ በቪየትናም በሚኖራቸው ቆይታ በ2025 የፒ4ጂ ቪየትናም ጉባኤ ላይ እንደሚሳተፉም ይጠበቃል። በተጨማሪም እስካሁን ከቪየትናም የፀሐይ ኃይል ማመንጫዎች በማምረት ወደ ውጭ የሚልከውን ቶዮ ሶላር የተባለውን እና በቅርቡ በሐዋሳ ኢንዱስትሪ ፓርክ ውስጥ ሥራ የጀመረውን ድርጅት መጎብኘታቸውን የጠቅላይ ሚኒስትር ጽሕፈት ቤት መረጃ ያመለክታል። የቪየትናም የዜና ምንጮች በኢትዮጵያና ቪየትናም መካከል 50 ዓመታትን በተጠጋው ግንኙነት ምንም እንኳን የቪየትናም የኮሚኒስት ፓርቲ ከቀድሞው የኢህአዴግም ሆነ ካሁኑ የብልጽግና ፓርቲ ጋር ቅርርብ ቢኖረውም የጠቅላይ ሚኒስትር አብይ አህመድ ጉብኝት በኢትዮጵያ ከፍተኛ ባለስልጣን ወደ ቪየትናም የተደረገ የመጀመሪያው ይፋዊ ጉብኝት መሆኑን እየዘገቡ ነው። የኢትዮጵያው ጠቅላይ ሚኒስትር በቆይታቸው ከቪየትናም ከፍተኛ ባለስልጣናት ጋር በሀገራቱ ግንኙነትና በጋራ ጉዳዮች ላይ እንደሚወያዩ የሚጠበቅ ሲሆን ጉብኝቱ የ4 ቀናት ቆይታ እንደሚኖረውም ታውቋል። በፕሪቶሪያ የሰላም ስምምነት አተገባበር ዙሪያ ያሉ ሁኔታዎች አሳሳቢ በመሆናቸው የአፍሪካ ህብረት ውይይት ሊያደርግ ይገባል ሲሉ የህወሓት ሊቀመንበሩ አሳስበዋል። ሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል ይህንን ጥሪ ያቀረቡት በአፍሪካ ህብረት የፕሪቶሪያ ስምምነት የክትትል ማረጋገጥና ማስከበር ተልዕኮ ኮሚቴ ኃላፊ ሆነው ከተሾሙት ሜጀር ጀነራል ሳማድ አላዴ ትላንት ሚያዝያ 6 ቀን 2017 ዓ.ም ጋር በጽህፈት ቤታቸው ውይይት ባካሄዱበት ወቅት ነው። በፕሪቶሪያ ስምምነት መሰረት ከመከላከያ ሰራዊት ውጭ ያሉት ታጣቂዎች ከትግራይ ግዛት እስካሁን አለመውጣታቸውን፣ የተሰደዱና የተፈናቀሉ ዜጎች ወደ ቀያቸው መመለስ አለመቻላቸውን እንዲሁም የትግራይ ሉዓላዊ መሬቶች በወራሪዎች ቁጥጥር ስር ይገኛሉ ያሉት ዶክተር ደብረጽዮን ገብረ ሚካኤል ለተሿሚው ይህንን መግለጻቸው ተመላክቷል። ሊቀመንበሩ የፖለቲካ ድርድር እስካሁን አለመጀመሩን ገልጸው የስምምነቱ ፈራሚ የሆነው ህወሓት የተሰረዘው ህጋዊ ሰውነቱ አለመመለሱን ለተሿሚው አስረድተዋል። ሜጀር ጀነራል ሳማድ አላዴ ከዚህ ቀደም የህብረቱ ተልዕኮ ኮሚቴ ኃላፊ የነበሩትን ሜጀር ጀነራል ስቴፈን ራዲንን በመተካት የተሾሙ መሆናቸው ተጠቁሟል። ከዚህም በተጨማሪ የህብረቱ የስምምነቱ የክትትል ማረጋገጥና ማስከበር ተልዕኮ ኮሚቴ መሬት ላይ ያለውን እውነታ በግልጽ በመለየት ሪፖርቱን እንዲያቀርብ ሊቀመንበሩ ለተሿሚው ማሳሰባቸውን የህወሓት ጽሕፈት ቤት ባጋራው መረጃ አስታውቋል። የለጋሽ ድርጅቶች የሚያቀርቡት እርዳታ መቋረጥን ተከትሎ ከቀያቸው ተፈናቅለውና ተሰደው የሚገኙ ነዋሪዎች ለከፋ አደጋ መጋለጣቸውን በመግለጽ በስምምነቱ መሰረት ዋስትናቸው ተረጋግጦ በአፋጣኝ ወደ መኖሪያ ቀያቸው እንዲመለሱ የሚጠበቅባችሁን ልትወጡ ይገባል ሲሉም ሊቀመንበሩ ለተሿሚው ማሳሰባቸው ተገልጿል። በወራሪዎች ስር የሚገኘው ህዝባችንም ይሁን በቅርቡ በቂ ዋስትና ሳይሰጣቸው ወደ ቤታቸው እንዲመለሱ የተደረጉ ተፈናቃዮች በከፍተኛ ችግር ውስጥ ይገኛሉ ሲሉም ሊቀመንበሩ ደብረጽዮን መግለጻቸውን የፓርቲው ጽሕፈት ቤት አስታውቋል። አምነስቲ ኢንተርናሽናል በኢትዮጵያ መንግስት የኮሪደር ልማት ፕሮጀክት ሳቢያ የመብት ጥሰቶች መፈጸማቸውን አረጋገጥኩ ብሏል። የሰብአዊ መብቶች ምርመራ እስከሚካሄድ ድረስ ፕሮጀክቱ እንዲቆም ሲልም አሳስቧል። የኢትዮጵያ መንግስት በ58 ከተሞች ውስጥ እያካሄደው ያለውን የኮሪደር ልማት ፕሮጀክት የሰብአዊ መብት ተጽዕኖ ግምገማ እስከሚደረግበት ድረስ በአስቸኳይ ማቆም አለበት ሲል አምነስቲ ኢንተርናሽናል ነው ያሳሰበው። ፕሮጀክቱ የሰብአዊ መብት ምርመራ እንዲሁም ለተጎጂዎችና በግዳጅ ለተፈናቀሉት መፍትሄ እስከሚሰጥና ማንኛቸውም ማፈናቀሎች ዓለም አቀፍ የሰብአዊ መብቶችን የሚያከብሩ መሆናቸው እስከሚረጋገጥ ድረስ መቆም አለበትም ተብሏል። አምነስቲ ኢንተርናሽናል ይህንን ጥሪ ያቀረበው አዲስ ያካሄደውን ምርመራ ውጤት መነሻ አድርጎ እንደሆነ የገለጸ ሲሆን
በምርመራው ቢያንስ 872 ሰዎች ከቦሌና ከለሚኩራ ክፍለ ከተማዎች ብቻ በግዳጅ ከመኖሪያቸው መነሳታቸውን አረጋግጫለሁ ብሏል። ይህ የተፈጸመውን በአዲስ አበባ ከተማ አስተዳደር በኩል ሲሆን ህዳር 2017 ዓ.ም ውስጥ መሆኑንም የመብት ተሟጋች ድርጅቱ ገልጿል። የድርጅቱ ሪፖርት እንዳመላከተው የሚመለከታቸው ባለስልጣናት ከተጎጂዎች ጋር በቂ ምክክር እንዳላደረጉ፣ በቂ ቅድመ ማስጠንቀቂያ እንዳልሰጡ እንዲሁም ከነዚህ ከ800 የሚበልጡ ተፈናቃዮች አንዳቸውም ምንም አይነት ማካካሻ እንዳላገኙ አስታውቋል። አምነስቲ ኢንተርናሽናል የግዳጅ ማፈናቀልና ሰዎች ያለ ፍላጎታቸውና ያለ ህጋዊ ጥበቃ ከቤታቸው ማስወጣት መጠን ከኮሪደር ልማቱ ጋር ተያይዞ ታይቶ የማይታወቅ ደረጃ ላይ ደርሷል በማለትም አሳስቧል። በድንገትና በግዳጅ ከፍተኛ ቁጥር ያለው ማህበረሰብን ማፈናቀሉ ደግሞ እስካሁን ጉዳት ያልደረሰባቸው በሚሊዮን የሚቆጠሩ ነዋሪዎችን ቀጥሎ የምንፈናቀለው እኛንን በሚል ፍርሃት ውስጥ እንዲኖሩ አስገድዷቸዋል ሲል ሪፖርቱ አመላክቷል። በኮሪደር ልማት ተጽዕኖ ዙሪያ የሚዲያ ሽፋንና የመረጃ ስርጭትም የተገደበ መሆኑን እና በዜጎች ስቃይ ዙሪያ ዘገባ የሰሩ ባለሙያዎች ለእንግልት መዳረጋቸውንም የሰብአዊ መብት ተሟጋች ድርጅቱ አስገንዝቧል። በተጨማሪም በአካል ከሚታየው የቤቶች መፍረስ ባሻገር የተፈጸመው በግዳጅ ማፈናቀል በሰዎች ማህበራዊ ኑሮ፣ በልጆች ትምህርት እንዲሁም በዕለት ተዕለት ህይወታቸው ውስጥ ድጋፍ ለማግኘት በሚተማመኑባቸው የማህበራዊ ትስስሮች ላይ ተጽዕኖ አሳድሯል። የኮሪደር ልማት ጅማሮ የተበሰረባት የአዲስ አበባ ከተማ ከንቲባ አዳነች አቤቤ እንዲሁም ጠቅላይ ሚኒስትር አብይ አህመድን ጨምሮ የተለያዩ የመንግስት ኃላፊዎች ከኮሪደር ልማት ጋር ተያይዞ የሚቀርቡ ትችቶችን ሲያስተባብሉ የመንግስት ፕሮጀክቶች የኮሪደር ልማቱን ጨምሮ ሰው ተኮር መሆናቸውን እና ለሰው መኖሪያነት የማይመጥኑ ስፍራዎችን ምቹ ማድረግ ላይ ያተኮረ እንደሆነ በተደጋጋሚ ሲገልጹ ይደመጣል። ይሁን እንጂ አምነስቲ ኢንተርናሽናል ከዚሁ ጋር በተያያዘ ከጥቂት ወራት በፊት ጠቅላይ ሚኒስትር አብይ አህመድ የጅማ ከተማ የኮሪደር ልማት ሁኔታን በተመለከተ በጅማ 15000 ሰዎች በኮሪደር ልማት ተፈናቅለው አንዳቸውም ካሳ አልጠየቁንም ሲሉ ያደረጉት ንግግር መንግስት በልማቱ ለሚጎዱ ሰዎች ያለውን አመለካከት ላይ መንግስት ዜጎችን ማፈናቀል እንዲያቆም፣ ገለልተኛ የመብት ምርመራ እስከሚደረግ ድረስ የኮሪደር ልማት ፕሮጀክቱን እንዲያቆም፣ የሚፈናቀሉ ሰዎች መብቶቻቸውና ደህንነታቸው እንዲጠበቅ እንዲሁም ከኮሪደር ልማቱ ጋር ተያይዞ ለሚነሱ ጥያቄዎች በቀናነት ምላሽ እንዲሰጥ ሲልም አምነስቲ ኢንተርናሽናል ጠይቋል። በመጨረሻም የዶናልድ ትራምፕን ትዕዛዝ አላስተናግድም ያለው ሃርቫርድ ዩኒቨርሲቲ ከፌዴራል መንግስት የሚመደብለት በጀት እንዲታገድ ተወሰነ። ዋይት ሃውስ ሃርቫርድ ዩኒቨርሲቲ ማድረግ አለባቸው ነገሮች ዝርዝር ብሎ ቢሰጥም ዩኒቨርሲቲው አልተቀበላቸውም። ዋይት ሃውስ ዝርዝሩን የላከው ጸረ ሴማዊነትን ለመታገል የሚል እንደሆነም አስታውቋል። ሃርቫርድ የአስተዳደርና ቅጥር ለውጥ እንዲያደርግ የተጠየቀ ሲሆን ሆኖም ግን ዋይት ሃውስ ሊቆጣጠረን እየሞከረ ነው ሲል ውድቅ ያደረገው ዩኒቨርሲቲው ትራምፕን አሻፈረኝ ያለ ቀዳሚው ትልቅ ተቋም ሆኗል። ትራምፕ ዩኒቨርሲቲዎች ለአይሁዳውያን ተማሪዎች ከለላ እየሰጡ አይደለም በማለትም ሲተቹት ነበር። የሃርቫርድ ዩኒቨርሲቲ ፕሬዝዳንት አለን ጋርበር በበኩላቸው በሕግ ክፍላችን በኩል መንግስት ያቀረበውን ማሻሻያ እንደማንቀበል አስታውቀናል፣ ሕገ መንግስታዊ መብታችንን አሳልፈን አንሰጥም ሲሉም ተናግረዋል። ጸረ ሴማዊነትን ዩኒቨርሲቲው እንደማይቀበልና መንግስት ግን ነገሮችን እያጋነነ መሆኑንም ዩኒቨርሲቲው የገለጸ ሲሆን ሃርቫርድ ዩኒቨርሲቲ የሚያገኘው $2.2 ቢሊዮን ድጎማና $60 ሚሊዮን የኮንትራት ገንዘብ መቋረጡን ቢቢሲ ዘግቧል። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ለቆይታችሁ እያመሰገንን ወቅታዊ መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እናስታውሳለን። መልካም ጊዜ